ሰላም ሰላም የጸጋ መግቦት አገልግሎት ተከታታዮች በያላችሁበት ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁም። ዛሬም እንደተለመደው አስተማሪ የሆኑ አጫጭር ቪዲዮችን ወደ እናንተ ይዤ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እና ሼር በማድረግ እስከ ፕሮግራም ፍጻሜ ድረስ አብራችሁኝ እንድትቆዩ በጌታ ፍቅር ጠይቃለሁ። መልካም ቆይታ። ዓለም ቢያጨበጭብልኝ እኮ ነው የምልህ፣ እሱ ባከበረኝ ልክ ሊያከብረኝ አይችልም። በአብ ቀኝ ነው ያስቀመጠኝ። ሃሌሉያ! እዛ ልክ ግሎሪፋይ ያደረገኝ ሰው ነኝ። ምንም አይነት ነገር አሁን አምጥተህ ልታስደምመኝ አትችልም። ምንም ይሄ ሲኖር ያ ሲኖር ናቲንግ። እሱ ባከበረኝ ልክ ማንም ሊያከብረኝ አይችልም። እሱ የሰጠኝን ቦታ ማንም ሊሰጠኝ አይችልም። ኦሬዲ ይሄ የከፍታ የክብር ጥግ በኢየሱስ አይቻለሁ፣ ጨርሻለሁ። አሜን ሃሌሉያ። እሱ ኮንፊደንሴ ነው። እግዚአብሔር ከሰጠኝ በላይ ሊሰጠኝ የሚችል ምንም ነገር የለም። ሊሰጠኝ የሚችል መደነቅበት ነገር የለም። ኦሬዲ የተደረገልኝ ነገር ነው። ሁሉ ነገር ተደርጎልኛል። ሁሉ ነገር ተሰጥቶኛል በክርስቶስ። ያ ዋው! በጣም የሚያስገርም ደስ የሚል ንግግር ነው ታችን የተናገረችውና በጣም ይሄን ስሰማ በጣም የሚያስገርመኝ የዘመኑ ነቢያት አገልግሎት ነውና አንድ ጊዜ ያሉ አውሮፓ ሀገር ነው መሰለኝ አንድ የሀገራችን ነቢይ ሄደና ትንቢት ሲናገር አንዱን ፈረንጅ አስነስቶ እንግዲህ ቪኤት ስትነዳ ያለው ምናምን ብሎ እንደለመደበት ትንቢት መናገር ጀመራሉና ልክ ሲጨርስ ፈረንጁ ምን አለ? ከቤቴ ጓሮ ለዘመናት አቧራ ሲጠጡ የቆዩ 3 ቪኤቶች አሉኝና ከፈለክናና አንዱን እሰዳለሁ አሉ። እና እንደዚህ አይነት እህቶች ደግሞ ወንጌል የገባቸው በክርስቶስ ኢየሱስ የተሰጣቸውን ውድ ስጦታ ያወቁና የተረዱ ሰዎች መመልከት እጅግ በጣም ያስደስታል። ምክንያቱም በመጽሐፍ ቅዱሳችን ስንመለከት እግዚአብሔር በክርስቶስ እኛን ካስቀመጠበት ስፍራ እኛን ካከበረበት ክብር እግዚአብሔር በክርስቶስ ለኛ ከሰጠው ስጦታ የሚበልጥ ውድ ስጦታ በዚህ ምድር ላይ የለም። በክርስቶስ ኢየሱስ የተሰጠው ስጦታና በክርስቶስ ኢየሱስ ያለበት ማንነት ያለበትን ከፍታ የተረዳ ሰው ከዚህ በላይ ምንም ነገር ሊያስደስተው አይችልም። ከዚህ በላይ ምንም ነገር ሊያረካው አይችልም። ምክንያቱም መጽሐፍ ሲናገር በአንደኛ ቆሮንቶስ መጽሐፍ ምዕራፍ 2 ቁጥር 12 አካባቢ ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ ተቀበልን ይላል። እና ይህንን በክርስቶስ የተቀበላችሁትን ስጦታ ያልተረዳችሁ ያልገባችሁ ሰዎች እንግዲህ ወደ እግዚአብሔር ቃል እንድትመለሱ ወንድማዊ ምክሬን አሳስባለሁ። ምክንያቱም በእግዚአብሔር ቃል ውስጥ እግዚአብሔር በክርስቶስ እንዲያው ሁሉን እንዴት አይሰጠንም ብሎ ምንም ያልሰጠን ስጦታ እንደሌለ በመጽሐፍ ቅዱስ ተነግሮናል። ነገር ግን ምን ያስፈልጋል? የአእምሮ መከፈት፣ የመጽሐፍ ቅዱስ ዕውቀት፣ የመጽሐፍ ብርሃን ያስፈልገናል። እና ያ በሰማይ ያለው ክብር ምድራዊውን ነገር ሊያስንቅ የሚችል በሰማይ ያለ ሰማያዊው ክብር ከሁሉ የሚበልጥ እንደሆነ ልንረዳ ያስፈልጋልና እህታችን የገለጸችበት መንገድ ደግሞ ምንም አይነት ክብር ምንም አይነት የዚህ ምድር የሆነ ነገር ምንም አያሞቀኝም። ምክንያቱም በክርስቶስ እግዚአብሔር እኔን ካከበረበት ክብር አይበልጥም አለች። ዋው! ክብር ለኢየሱስ ይሁን። የሚጸጽተኝ እሱም በማወቅ እግዚአብሔር እና እኔ እሱን ያገናኘን ቀን ነው በጣም የሚጸጽተኝ። ባይሆን ደስ የሚለኝ ምክንያቱም እንደዚህ ጨካኝ አንዳንድ ጊዜ እኮ የምትችለው መስሎ የሆነ ነገር ትሞክራለህ። ካልቻልኩ እኮ በስነ ስርዓት ልክ እንደ ኃይለ ማርያም ደሳለኝ እኮ በቃኝም እኮ ማለት ጉብዝና ነው። አስበው፣ እሱ ከመጣ ስንት ሰው እንዳለቀ። ምንም ወደኋላ የሚባል ነገር አይደለም። በስራዬ ደግሞ እመለሳለሁ ከእግዚአብሔር ጋር። ሙዚቃ ያው ተፈጥሬበታለሁ። አሁን ቴዲ ባወጣውም ኢትዮሪካ አልበም ላይ በጣም ሰምቼዋለሁ ጊዜ ወስጄ። እሺ እንግዲህ ይህንን ሙዚቀኛ የምታውቁት ይመስለኛል። ዘፋኝ አብርሽ ነውና በቅርቡ ወደ ጌታ እንደመጣ በብዙ ሚዲያዎች ሲነገር ነበር። እኛም ጌታን እንዳገኘና ወደ ጌታ እንደመጣ ሰምተን ተገርመን ተደንቀን ነበረ። እንግዲህ እሱ በሚዲያ ወጥቶ የተናገረው ነገር የለም። ነገር ግን እነኚህ ሚዲያዎች እና አንዳንድ ወንድሞች ሲዘግቡት በጊዜው ተመልክቼ ነበር። እስቲ ይህንን ሰምተን እንመለስ። ታዋቂው ዘፋኝ ወደ ምንፍቅናው ጎራ መቀላቀሉን አስመልክቶ በመናፍቃኑ ቤት በጣም ዳንኪራ በዝቷልና ያንን ሐሳብ ለመስጠት ነው። ይህም እንግዲህ ኦርቶዶክሳዊ ወንድም ነው። ታዋቂው ዘፋኝ መናፍቅ ስለሆነ ከመናፍቃን ወገን ብዙ ጩኸት እየተሰማ ነው ብሎ ስለ ጌትሽ ማሞና ጌታን ስለመቀበሉ የዘገበው ነው።
ታዋቂው ድምፃዊ ጌትሽ ማሞ ጌታን ተቀብሎ በይፋ ወደ ፕሮቴስታንትነት ተቀላቀለ። ክብር ሁሉ ለጌታ ይሁን። ጌትሽ ማሞ በጌታ ነው። ቤተሰብ እግዚአብሔር ይባረክ። እንግዲህ እንደሰማችሁት ነው። ጌትሽ ማሞ ጌታን ተቀበለ የሚል ወሬ በስፋት በሚዲያው ላይ ሲሰራጭ ነበር። ነገር ግን አሁን ደግሞ ተመልሶ ወደ ሙዚቃው ዓለም እመለስበታለሁ ብሎ ሊዘፍን በዝግጅት ላይ እንደሆነ ተናግሯል ማለት ነው። ምናልባት እንግዲህ ከዚህ በፊት ጌታን ተቀብሎ ሊሆን ይችላል። ራሱን ወደ ሚዲያ ያልገለጠበትን ምክንያት ያው ተመልሶ ለመዝፈን እቅድ ስለነበረውም ሊሆን ይችላል። መጀመሪያ ጌታን ይቀበል አይቀበል እርግጠኛ አይደለሁም። ምክንያቱም በሚዲያ ስለሆነ የሰማነው እሱ ራሱ ወጥቶ የተናገረው ምንም አይነት ነገር ስለሌለ። ላሳስብ የምወደው ነገር ምንድነው? ጌታን ያገኛችሁ ሰዎች ወይም ደግሞ ከዘፈኑም ዓለም ሊሆን ይችላል፣ ከየትኛውም ዓለም ሊሆን ይችላል። አንድ ሰው ጌታን ከተቀበለ በኋላ ጌታን ተቀብያለሁ ከዚህ በኋላ ብሎ ወደ ጌታ ከመጣ በኋላ ምን ያስፈልገዋል? የጽሞና ጊዜ ያስፈልገዋል። በእግዚአብሔር ፊት መቆየት፣ ከቃሉ ጋር መቆየት፣ መማር፣ የእግዚአብሔርን ቃል ማጥናት፣ በእግዚአብሔር ቃል ስር መስደድ ያስፈልገዋል። አለበለዚያ ውሻ ወደ ትፋቱ እንደሚመለስ እንዲሁ መመለሱ ግድ ነው ማለት ነው። ብዙ ምሳሌ ልናደርጋቸው የምንችላቸው ታዋቂ ሰዎች አሉ። ጌታን ተቀብለው ድምፃቸውን ሳያሰሙ ጸጥ ብለው ለዘመናት ቆይተው የተገለጡ። ለምሳሌ እነ አርቲስት ሸዋፈራውን መመልከት እንችላለን። እነ ጥበብ ወርቅዬን መመልከት እንችላለን። ጌታን ሲቀበሉ በጊዜው ምንም የተሰማ ወሬ የለም። ነገር ግን በቲዮሎጂው እንኳን ዲግሪና ማስተርሳቸውን ከያዙ በኋላ ነው፣ ብዙ ከቆዩ በኋላ ነው ጌታን መቀበላቸውን የሰማነው። ሌሎችም እነ ሀረገወይን አሰፋ እስካሁን ማናቃት አርቲስቷ፣ እሷም በጌታ ቤት ነው የቆየችው። ነገር ግን እስካሁን ድረስ ብዙ አትታወቅም። አያችሁ፣ ለምንድን ነው ጌታን ካገኘን በኋላ ታዋቂ ስለሆንን ብቻ ወደ ሚዲያ መምጣት አለብን ማለት አይደለም። ቀጥታ ወደ እግዚአብሔር ቃል ወይም ደግሞ ከቃሉ ጋር ህብረት ወደ ማድረግ ነው መምጣት ያለብን። በዛው በጀመርንበት መንፈሳዊ ጉዞ ውጤታማ ሆነን ለመቀጠል ማለት ነው። እንግዲህ ወንድማችን ምናልባት በእግዚአብሔር ቃል ስር ሰዶ አልተማረም ይሆናል ወደዚህ ወደ ዘፈኑ ዓለም ለመመለስ ማሰቡ ማለት ነውና በውስጣችን ያለው ኃጢአተኝነትንና ዓለማዊ ምኞትን የሚያስክደው የእግዚአብሔር ጸጋ ካልበዛልን ያንን ዓለም መመኘታችን መናፈቃችን የማይቀር ነው ማለት ነው። አፌ ቁርጥ ይበል። በጣም ደስ የሚል ሕፃን ልጅ ነውና መጽሐፍ ቅዱስ ልጅህን በሚሄድበት መንገድ ምራው፣ ባደገ ጊዜ ከእርሱ ፈቀቅ አይልም ይላልና እችንም ብላቴና ተመልክተን እንመለስ። እነሆ ወንጌል ልሰብክ ነው፣ አድምጡኝ። ሰው የሚድነው በክርስቶስ ብቻ ነው። ድነቱን በጸጋ የተሰጠን ነው። ጸጋውን የምንካፈለው ደግሞ በእምነት ነው። እምነት ማለት ደግሞ በልብ የሚታሰብና በተግባር የሚሰራ ነው። ችኛዋን ብላቴና ማህተብ አድርጋለች፣ ኦርቶዶክስ ነች። ነገር ግን ዋናው ነገር የእግዚአብሔርን ቃል እንድትማር መጽሐፍ ቅዱስን እንድታነብ ስለ ኢየሱስ ክርስቶስም እንድትሰማ አድርገው ቤተሰቦቿ እያሳደጓት ነው። ይሄ በጣም የሚበረታታ ነው። ባደገች ጊዜ እንግዲህ እቺ ብላቴና መጽሐፍ ቅዱስን የመመርመር የማጥናት እውነትን የማወቅ እድል ይኖራታል ማለት ነው። እኛም እኮ ጌታን ቶሎ ለማግኘት እድል ያገኘ ነው በዛች ቤተክርስቲያን ውስጥ በመቆየታችን ነውና ሌሎቻችንም ይሄንን ፈለግ በመከተል ልጆቻችንን ዝም ብሎ ባልባሌ ቦታ ላይ ጊዜያቸውን እንዲያሳልፉ ከማድረግ ይልቅ ቁጭ አድርጎ የሚበጃቸውን የሚጠቅማቸውን ትክክል ያልሆነውን ነገር እያሳየን ትክክል የሆነውን ነገር ደግሞ እየገለጥንላቸው ልናሳድጋቸው ይገባል ማለት ነውና ሁላችንም ይሄንን ልናደርግ ይገባል በቤታችን። እስከ ነገ በአካውንታችሁ ላይ ታምራት ይሆናል። አመን ብላችሁ ተቀበሉ። ወንድሜ እንዲህ ብሎ ከላይ መስክሯል። ኦርቶዶክስ ነበርኩ፣ አመን ብዬ ተቀብዬ 68,000 ብር አመን ብዬ ተቀብዬ 100,000 ገብቶልኛል። አሁን ግን ከመጀመሪያ ከነበረበት ጥሩ ስራ አሁን እየሰራው ነኝ ብሎ ወንድሜ መስክሯል። በጌታ በኢየሱስ ክርስቶስ ስም በእነዚህ 3 ቀናቶች መካከል በእናንተና በአካውንታችሁ ላይ ታምራታዊ ጉብኝት እንደሆንላችሁ አሁን እጸልያለሁ። ይህ ቪዲዮ ወደ እናንተ ጋር ሲደርስ አመን ብላችሁ ተቀበሉ። አመን ብሎ ተቀብሎ ስራ ከሌለበት እግዚአብሔር ስራ ሰጥቶ፣ ገንዘብ ከሌለበት እግዚአብሔር ገንዘብ ሰጥቶ እሺ እንግዲህ ይህንን ቪዲዮ እንደሰማችሁት ነው። ይህንን ቪዲዮ ስሰማ ምን አይነት እጅል ነው ብዬ ነገር ግን ስመለከተው ቪዲዮውን ደግሞ 7600 ሰው
አብሮ እየተጃጃለ ነው። አሜን 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 እያለ ይህንን የማይረባ ከንቱ የሆነውን ንግግር አሜን ብሎ ይሆንልኛል ብሎ ገና ለገና ስራ ፈቶ በቤቱ ቁጭ ብሎ የሚጠባበቅ ሰው መኖሩን ሳስብ በጣም ያሳዝናል። እንግዲህ ዝም ብሎ 1 2 3 አካውንት ይከፍትና ምክንያቱም እዚህ ጋር ማንም ሰው ምስክርነት እየሰጠ አይደለም 68000 ገብቶልኛል የሚለውን ኮሜንት ለጥፎ ነው እንግዲህ አሁንም አሜላ ላይ ይሳካለታል ብሎ በሚቀጥለው ቪዲዮ እንደዛው እየለጠፈ አሁንም እንግዲህ በኢየሱስ ስም እያለ ትንቢቱ ይተነብያል ማለት ነውና በእንደዚህ አይነት ተረት በእንደዚህ አይነት የጅላጅል ስራ የምትፎገሩ የምትታለሉ እህት ወንድሞች ምን ሆናችሁ ነው? ዝም ብሎ እንዴ ነው 68000 70000 አሜን ስላልክ ብቻ ቤት ቁጭ ብለ የሚገባል? እንደዚህ አይነት አሰራር የለውም እግዚአብሔር። እንደዚህ አይነት መጽሐፍ ቅዱሳዊ የሆነ ሚራክልም የለም። እና ከእንደዚህ አይነት ሐሰተኛ ወንድምና እህቶች ባካችሁ ራሳችሁን ጠብቁ። እንደዚህ አይነት ከንቱ የሆነም ተስፋ እግዚአብሔር የማይሰጠውን ከንቱ ተስፋ እየጠበቃችሁ በቤታችሁ ልባችሁን የምታደክሙ ወንድምና እህቶች ምን ሆናችሁ ነው? መጽሐፍ የሚዘገይ ተስፋ ልብን ያደክማል ይላል። ይህ ሰው እግዚአብሔር እንዲህ ብሎኛል ወይም በኢየሱስ ስም እያለ የሚናገረው ነገር ገና ለገና ይሆናል ብላችሁ ስትጠብቁ የማይፈጸም ትንቢት ነውና ልባችሁ መድከሙ አይቀርም። በዛን ጊዜ ከእግዚአብሔር ጋር መጣላት ሊመጣ ነው ማለት ነው። ስለዚህ እነኚህ ዋሽተው እግዚአብሔርን የሚያስዋሹ ወንድሞችን እንድትርቁ በጌታ ፍቅር አሳስባለሁ። በዘፈን ተጽዕኖ አመጣ፣ እሱ በወንጌል ምን ተጽዕኖ አመጣ? ይህን የተናገረው አሁን ቴዲ አፍሮ ዘፈን ሲያወጣ ከሆነ ግን አየር መያዝ ነው የፈለገው ራሱ ሱራፌ። አንተ ግን ፐርሰናል ጸብ ያለ ይመስለኛል። ወንጌል ትተን ፓላስ ለመስራት እንስረቅ። ክበር ጌትዬ ክበር አባባ እላቴ ዛሬ የሚለው እኮ ዘፈን ነው። ገና ከፍጥረቴ የበረሃ ወይዳ አደረች አራዳ አደረች አራዳ በሐሩር የከሰም ተስፋ ርቆ ይመላ የኔ ብርቱካን የኔ ጽጌረዳ። እሺ እንግዲህ እንደሰማችሁት ነው። እኔ በጣም የሚገርመኝ ብዙ ጊዜ እነኚህ ነቢያቶች በመድረክ ላይ እንደዚህ አይነት መዝሙር ሲያወጡ ምን ይላሉ? ዜማን በሌሊት የሚሰጥ እግዚአብሔር ይህንን ዜማ ተኝቼ በሌሊት ነው የሰጠኝ እያሉ ይዋሻሉና ነገር ግን እንግዲህ እንደምትመለከቱት የራሱ የዘፈኑን ዜማ ነው ቀይሮ ወደ መዝሙር ያመጣው ማለት ነው። ሰሞኑን የዘፈንን ኢንዱስትሪ በዘፈኑ ዓለም ያሉትን ሰዎች ሲቃወሙ ዘፈንን ሲቃወሙ ሲረግሙ እንደ መንፈሳዊ ሰው እንደ እግዚአብሔር አገልጋይ ሆነው በጸሎት ሲቃወሙ የምንመለከታቸው እነኛ አገልጋዮች ወይም ደግሞ ነብይ ነን ባዮች ዘፈንን እንደሚሰሙና ዘፈንን እንደሚያደምጡ በዚህ ማረጋገጥ ይቻላል። እንግዲህ ይሄ ሙዚቃ ቀጥታ ዜማው የተወሰደው ከዘፈን ነው እና እንደዚህ እየዋሸን በህዝብ ላይ እያላገጥን እስከ መቼ ነው? ህዝቡ ውስጥ የማይነቃው እስከ መቼ ነው? እነኚህ ሰዎች ፈጽሞ ከእግዚአብሔር አይደሉም፣ ፈጽሞ መንፈሳዊ አይደሉም፣ ክርስቶስ ኢየሱስን አያውቁትም። ሁልጊዜ በማስመሰል በመዋሸት ነው የእግዚአብሔርን ህዝብ እያወናበዱ የሚኖሩት ማለት ነው። እና ይኸው እንግዲህ ሰሞኑን ዘፈን ሲቃወም የምንመለከተው ወንድማችን የራሱ መዝሙር አንድ አለችው ምላት እሷ መዝሙሩም የዘፈን ዜማ ሆና ተገኘች ማለት ነው። ትናንት አንድ ዘፈን ወጥቷል አይደለም? ነገሩ ማታ ተልቋል አይደለም? ደስታው ሞታችኋል። ግጥሙ ወርቅ ነው አይደል? ወርቅ ብላቴናው ያወጣው ዘፈና ማን ነው ስሙ? እባክህ ተናገር። መታወቃት መስል ማን ነው ስሙ? ምን ነው ዝም አላችሁ? ማን ነው ስሙ እያለኩ ነገሩኝ እንጂ ምንድነው ዝም አላችሁ? ይሄ ሁሉ ወንድሜ እግዚአብሔርና አጋንንትን እኩል ለማምለክ አትሞክር። ይህች ሀገር መቼም በዘፋኝና በዘፈን መፍትሄ አታገኝም። አርቲስትንን በሚሉ ሰዎች ይህች ሀገር ጥንትም አልሰሯት፣ ዛሬም የጥፋቷ ምክንያት እነሱ ናቸው። ወደፊት እንኳን የምናስባትን ሀገር እያበላሽብን ነው። በነገራችሁ ላይ ግድ የለሽ ትውልድ ለመፍጠር እዚህ ሲዘፍኑ ይላሉ፣ እዚህ ይዘምራሉ። ኦርቶዶክስ መምህር አይደለም። እዚህ ሲጨማለቁ ራሳቸውን ይላሉ፣ እዚህ ነጥላቸውን ተሸፋፍረው መድረክ ላይ ይወጣሉ። ይህችን ሀገር የወሎ ወንድሜ ደራሲ ትከተላለህ፣ ዘፋኝ ትከተላለህ። ማንኛውንም ዘፈን ከሰማ አንተ የሰይጣን ባሪያ ነህ። ለዚች ዓለም መፍትሄዋ ለአገራችን ሁነኛ መፍትሄው በቃ ካለንበት ነገር ለመላቀቅ ከጨለማ ከአጋንንታዊ ህይወት ነፃ ወጥተን ለመኖር መፍትሄው ኢየሱስ ነው። ምክንያቱም ብዙ ሰዎች እንደዚህ አይነት የጥበብ ሰዎችን ዘፋኞችን ለሀገራቸው፣ ለችግራቸው፣ ለፖለቲካው፣ ለተለያየ ነገር መፍትሄ አድርገው ያስባሉ። ነገር ግን
ለሁሉም ነገር መፍትሄው የናዝሬቱ ኢየሱስ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። እሱም ብናምን፣ እሱም ብንከተል፣ መጽሐፍ ቅዱስን ብናነብ፣ ብናጠና፣ ልባችንን ከክፋት ከዘረኝነት ንጹሕ ብናደርግ ዛሬ ሀገራችን የት በደረሰች ማለት ነው። እና መፍትሄው አንድና አንድ ነው፣ ኢየሱስና የእግዚአብሔር ቃል ብቻ ነው። መጽሐፍ ቅዱስን ብናነብ፣ መጽሐፍ ቅዱስን ብናጠና ከዘረኝነት መንፈስ እንላቀቃለን፣ ሀገራችን ትፈወሳለች ማለት ነው። ችግሩ እኛው ራሳችን ስለሆነ ክብር ለኢየሱስ ይሁን። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።